بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد كبراتنا كبران نصيحة تي في ተከታታዮች በባለፈው ፕሮግራማችን ላይ ስለ ታላቁ ነብይ ስለ ነቢያት አባት ስለሆኑት ስለ ዘራቸው ስለ ተባረከው ብሩክ ስለሆኑት ስለ ነብዩላህ ኢብራሂም ታሪክ አይተናል። የኢብራሂም ትውልዶች የሚል ፕሮግራም ጀምረን ነበር። ልጆቻችን ቀጣይ የሚመጣው ትውልድ በነብዩላህ ኢብራሂም አርአያነትና ሞዴል በሳቸው ተቀርጸው እንዲወጡ ኢንሻአላህ የሳቸውን ታሪክ እየተነጋገርንና እየተማማረን እንገኛለን። ታዲያ በባለፈው ትምህርታችን ላይ ነብዩላህ ኢብራሂም አለይሂ ሰላም ከዛ አረመኔና እኔ አምላክ ነኝ ጌታ ነኝ ከሚለው ንጉስ ንምሩድ ከሚባለው ጋራ እንደሚገናኙ ከሱ ጋር ከተገናኙ በኋላ የተከሰቱትን ነገሮች ዛሬ ፕሮግራማችን ላይ የምናየው ይሆናል ማለት ነው ኢንሻአላህ። በተለመደው ትግስታችሁ እስከ መጨረሻው ድረስ ተከታተሉን ዘንድ አደራ እንላለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ልጆች ማሻአላህ በባለፈው ሁለት ፕሮግራማችን ላይ በጣም ደስ በሚል መልኩ ታላላቅ ቁም ነገሮችን ትምህርቶችን ስታዳምጡ ቆይታችኋል አይደለም እንዴ? ዛሬ ደግሞ ኢንሻአላህ ቀጣዩን እናደርጋለን ማለት ነው። በባለፈው ትምህርታችን ላይ ነብዩላህ ኢብራሂም አለይሂ ሰላም ከእሳት መዳናቸው የሀገሩን ህዝብ በሙሉ በጣም አስገርሞ ነበር። ይህንን ወሬ በወሬ የሰማው በሀገሩ ላይ የሚገኘው ትልቁ ንጉስ ንምሩድ የሚባለው ማለት ነው። እስኪ ይህንን ወጣት አምጡልኝ ማየት ፈልጋለሁ አለ። ከዛም ነብዩላህ ኢብራሂምን ይዘዋቸው ወደ ንጉሱ ሄዱ። እዛ ቤተ መንግስት ውስጥ ከገቡ በኋላ ንጉሱ ትልቁ ዙፋኑ ላይ ተቀምጦ ይጠብቃቸው ነበር። ከዛም ኢብራሂም ሲመጡ ግባ እስኪ አላቸው። ኢብራሂምም ገቡ። ከዛም ንጉሱ ምን አለ? አንተ ማንን ነው የምታመልክ ሲላቸው እኔ አንድ አላህን ነው ማመልከው፣ ያ ሰማያትና ምድርን የፈጠረው የአዋፋት የወንዞች የከዋክብት የሰማይ የጨረቃ የውቅያኖሶቹ የአትክልቶች ሁሉ ፈጣሪ የሆነውን አላህን ነው ማመልካሉት። አይ እኔም ጌታ ነኝ አለ። ማን? ንጉሱ። እንደነገርኳችሁ በጣም ኃይለኛ ነው፣ አረመኔ ነው፣ ሰው ይገላል፣ ይጨፈጭፋል። እኔን አምልኩ እኔ ንጉስ ነኝ ይላል። በመሆኑም እዛ አካባቢ ያለው ህዝቡ ማህበረሰቡ ንጉሱን እንደ ንጉስ ብቻ ሳይሆን የሚቆጥሩት እንደምንድነው? እንደ ጌታም አምላክ የሚቆጥሩ ነበር። ለዛ ነው አላህ Subhanahu Wa Ta'ala ኢብራሂም በዛ እድሜያቸው ከንጉሱ ጋራ የነበራቸው ግንኙነት ቁርአን ላይ ምን አድርጓል? ተንትኖልናል፣ አስቀምጦልናል። እንዲህም አለ አላህ Subhanahu Wa Ta'ala ምን አለ? ألم تر إلى الذي حاج إبراهيم في ربه أنت محمد هوي يا إبراهيم سلتكركرو نقص السماهم من دي اسكيلن جره على جو إذ قال أن آتاه الله الملك إني جيتاو الله لنمرود سلطاني ستوت إني نيال حبتي ستوت إني نيال قلبتي ستوت إني نيال سهولو እሱን እንዲሰማው እሱን እንዲከተለው ያደረኩት እኔ ነኝ አለ። ግን ይሄውልህ ከኔ ከጌታው ጋራ እኩል ነኝ ማለት ጀመረ። እኔ ጌታ ነኝ አላለም ብሏል። ታዲያ አን አታሁ አላሁል ሙልክ ለኢብራሂም እንደዛ ሲላቸው እኔም ጌታ ነኝ ሲላቸው አይ አንተማ ጌታ አይደለህም፣ አንተ አምላክ አይደለህም አሉት። ማን? ኢብራሂም። ምንድነው መረጃ ብሎ ንጉሱ ለኢብራሂም ጠየቃቸው። ኢብራሂም ምን አሉ? فإن الله ألم تر إلى الذي حاج إبراهيم أن آتاه الله الملك إذ قال إبراهيم ربي الذي يحيي ويميت. إبراهيم قال يني جيتما الله ነው ምክንያቱም እሱ የፈለገውን ህይወት ይዘራበታል፣ የፈለገውን ደግሞ ምን ያደርጋል? ይገላል፣ የሞተን ይቀሰቅሳል፣ በህይወት ያለን ደግሞ ይገላል። የኔ ጌታ ማን ነው? ይሄ ነው ብሎ ኢብራሂም ለንጉሱ ነገሩት። ከዛ ንጉሱናል ይሄማ ቀላል አይደል እንዴ አለ። ይሄ ቀላል አይደል? እኔም እኮ የሞተን እቀሰቅሳለሁ በህይወት ያለን ደግሞ እገላለሁ አለ። እንዴት አርገህ እስኪ ያሳየኛሉ? ማን? ኢብራሂም። ከዛም ንጉሱናል
ስሙ እናንተ አለ ለማን እዛ አካባቢ ላሉ ለጠባቂዎቹ መሳሪያ ይዘዋል ጦር ይዘዋል ሰይፍ ይዘዋል እዛ እንደዚህ ነው እሱን የሚጠብቁ ወታደሮች ነበሩና እዛ እስር ቤት ሄዱና ሁለት ሰዎች ይዛችሁልኝ ነው ሞት የተፈረደባቸው አለ እሺ አሉና እነዚህ ወታደሮቹ እስር ቤት ገብተው ናንተ ብለው ሁለት ወጣቶችን ሞት የተፈረደባቸው ይዘዋቸው መጡና ንጉስ ፊት አቀረቧቸው ኢብራሂም ታያለህ አይደል ሰማለህ አይደል አቤት አለው እያየው ነው እየሰማው ነው ቀጥል አሉት ኢብራሂም ማለት ነው እነዚህ ሁለቱ እንደምታያቸው እንዲሞቱ ፍርድ ተላልፎባቸው ነበር አሁን እኔ አንዱን እገለዋለሁ አንዱን ደግሞ ህይወት ሰጠዋለሁ ተመልከት እሱን ግደሉት አለ ያኛው ተገደለ ይሄኛው ግን ተውት አለ አየህ አይደል ይሄኛው እንዲሞት አደረኩ ይሄኛው ደግሞ ህይወት እንዲኖረው አደረኩ ከዛ ኢብራሂም አሉ አይ እንደዛ አይደለም አሉ ይሄ እኮ የሞተው ህይወት እንዲኖረው አደረኩ ያልከው ሰው አሁንም በህይወት እኮ አለ አይደል ልክ ከሞተ በኋላ ሩህ ከወጣሽ በኋላ ማስነሳት ነው እንጂ አሁን እየሸወደ ነው አይደል ንጉሱ ሽወዳና አይደለም በሱ ቤት እየሸወደ ነው ኢብራሂም ደግሞ ደናቸው በልጠናቸው አረ እንዴ ነገር ይገባቸዋል አይደል እንዴ ባከተው እንደዚህማ አትቀልዳሉና እሺ ሌላ አሉ የኔ ጌታ አሉ ኢብራሂም ምን አሉ فإن الله يأتي بالشمس من المشرق فأتي بها من المغرب አሉ እሺ ንጉሱ ስም አሉት አንተ ጌታ ከሆንክ የኔ ጌታ አላህ ፀሐይን በምስራቅ እንድትወጣ ያደርጋታል በምዕራብ ደግሞ ምን ያደርጋታል እንድትገባ ያደርጋታል ስለዚህ አንተ እስኪ ፀሐይን በዚህ በምዕራብ በኩል እንድትወጣ አድርጋት ከቻልክ በምስራቅ ደግሞ እንድትገባ አድርጋት አሉት فبهت الذي كفر ይሄኔ ምን ሆነ ማለት ነው ንጉሱ አልቻለም ተሸነፈ على الله سبحانه وتعالى فبهت الذي كفر والله لا يهدي القوم الظالمين الله سبحانه وتعالى በደለኛ የሆኑ ህዝቦችን ደግሞ ምን አያደርግም አይመራቸውም ራሱ የሚበድል ሰው አላህ ምን አያደርግም አይመራውም ራስን ካስተካከል እሺ ሐቁ ይሄ ነው እንዴ እውነቱ ይሄ ነው እንዴ ያለን ሰው ደግሞ አላህ ወደ ረህመቱ ምን ያደርጋል ያቀርበዋል ይመራዋል ማለት ነውና ኢብራሂም ንጉሱን በዚህ መልኩ ምን አደረጉ ማለት ነው አሸንፎ ይሄን ማድረግ አልቻለም ንጉሱ ምን አለ ታዲያ ችግር የለም ፀሐይን በምዕራብ በኩል እንድትወጣ አደርጋታለሁ በምስራቅ በኩል ደግሞ እንድትገባ አደርጋታለሁ ብሎ ይሄን ነገር ማድረግ ችሏል አልቻለም ነብዩ ኢብራሂም በዚህ መልኩ አላህ Subhanahu Wa Ta'ala ጥበብ ሰጥቷቸው ሰዎችን ማናገር ማስተማር የቻሉበት ሁኔታ ነው ያለው ማለት ነው እና ልጆች ነብዩ ኢብራሂም ከዚህ ከንጉሱ ከንምሩድ ጋራ በዚህ ሁኔታ ከጨረሱ በኋላ ከቤተ መንግስት ወጥተው ኢራቅ ላይ እዛው ላይ መኖር ጀመሩ እየኖሩ ያለ በመሃል ላይ ምን አደረጉ ማለት ነው አንዲት ልጅ ምን አደረጉ አንዲቷን ልጅ አንዷን ሴት ዳዋ ያደርጉላት ጀመር ከዛ ዳዋ ሲያደርጉላት እያሉ ከዛ በኋላ ተግባቡና እሷን ምን አደረጉ ሚስታቸው አደረጉ ተጋቡ አብረው መኖር ጀመሩ አሁን ትልቅ ሆኗል ማለት ነው አይደል ኢብራሂም ትልቅ ሰው ሆኗል ኢብራሂም አሁንም ግን ዳዋቸውን አላቆሙም ማህበረሰቡን ዳዋ ያደርጉለታል ወገኖቼ ሆይ እናንተ ህዝቦች ሆይ አላህን ፍሩ አላህን ብቻ ተገዙ አላህ Subhanahu Wa Ta'ala ይፈልጋችሁትን ሁሉ ነገር ያደርግላችኋል እያሉ ዳዋ ማድረግ ኢብራሂም ጀመሩ ማለት ነው ከማን ጋር እየኖሩ ከባለቤታቸው ከሳራ ትባላለች የሚስታቸው ስም ማን ይባላል ሳራ ትባላለች ከሳቸው ጋር እየኖሩ ያለ ህዝባቸው እሳቸውን እየተሳደበ እያንቋሸሸ አላኖር ሲላቸው አንድ ሁለተኛ ደረጃ ደግሞ ለህዝቡ ዳዋ ያደረጉለት ህዝቡ ሊሰማቸው አልቻለም ተግባባ ከዛ በኋላ ግን አንድ ሰው ግን አመነላቸው ከጎናቸው አብሮ ቆመ እሱም ማን ነው የወንድማቸው ልጅ ሉጥ ይባላል فآمن له ሉጥ ኢላ አላህ የኢብራሂም